ጤና ይስጥልኝ። ይህ ሰላምታችን በያላችሁበት ይድረስ እያልን በዕለት የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦቹን በማስቀደም አሁን እንጀምራለን። ኮሎኔል ደመቀ ዘውዱ የመጨረሻ ማስጠንቀቂያ ሰጡ። አቶ ጌታቸው ረዳ ለተናገሩት ንግግርም የማያወላዳ ምላሽ ሰጥተዋል። ከዚህ የጥፋት መንገድ ካልተመለሳችሁ የከፋ ነገር ይፈጠራል ሲሉ ዝተዋል። ታዳምጡታላቸው። የጽምዶ አሳላጮችና የጦር አመራሮች በህወሓት ላይ የበረታ ተቃውሞ ማሰማታቸውን ተከትሎ ከአስመራ መልእክተኞች እስከ ጀነራሎች መተራመሳቸውንና ትግራይ ውስጥም ትርምሱ መበርታቱ ተነገረ። ኤርትራ ድንበር ላይ ከሻቢያ ጦር ጋር እጅና ጓንት ሆነው የሚንቀሳቀሰውን ህወሓት ኃይል ሊመሩ የነበሩት ጀነራል ጽምዶን በመቃወማቸው ታስረዋል። ዝርዝሩን ይዘናል። ግብጽ ኢትዮጵያን ካሳ ጠየቀች። ትራምፕ ካይሮና አዲስ አበባ በግድቡ ዙሪያ ላደራደር ባሉ ማግስት ግብጽ የልብ ልብ ተሰምቷታል። ግድቡ በመገንባቱ ካሳ ይከፈለኝ ማለቷ ፈገግ አሰኝቷል። የምትሰሙት ጉዳይ ነው። ሳውዲ በሱዳን አደገኛ እርምጃ ጀመረች። በሙሉ ኃይሏ አልቡርሃንን ለመደገፍ መወሰኗ ታውቋል። የሆነው አረብ ኤምሬትስ በቀጠናው ያላትን ብርታት እያየለ መምጣቱን ተከትሎ ነው። በዝርዝር ይዘነዋል። ትራምፕ እንግሊዝ ላይ ጥቃት ሰነዘሩ። ውጥረቱ አይሏል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። የጽምዶ አሳላጮችና የጦር አመራሮች በህወሓት ላይ የበረታ ተቃውሞ ማሰማታቸውን ተከትሎ ከአስመራ መልእክተኞችን እስከ ጀነራሎች መተራመሳቸው ትግራይ ውስጥ ትርምሱ በርትቷል። ኤርትራ ድንበር ላይ ከሻቢያ ጦር ጋር እጅና ጓንት ሆነው የሚንቀሳቀሰው ህወሓት ኃይልን ይመሩ የነበሩ ጀነራሎች ጽምዶን በመቃወማቸው ታስሯል። ወዲህ ደግሞ አንድ ጀነራል በህወሓት ልሳን ወይም ብቅ ብለው በሰጡት ማብራሪያ ትግራይ ውስጥ ከህወሓት የተለየ አስተሳሰብ ያላቸው ተቃዋሚዎችን እናጠፋቸዋለን ብለዋል። ሌተናል ጀነራል ብርሃነ ነጋሽ ወዲ መድህን በወቅታዊ ጉዳዮች ላይ በሰጡት ማብራሪያ በለማዳ እንስሳትነት የመደቧቸውን የህወሓት ተቋሚዎች በሙሉ የጠላት ተላላኪ ሲሉ ፈርጇቸዋል። ከሁለት ዓመት ደም አፋሳሽ ጦርነት ማግስት የተመሰቃቀለው የትግራይ ፖለቲካ ኃይሎች የእርስ በርስ መጠፋፋት ተባብሶ ቀጥሏል። ክልሉን በበላይነት የተቆጣጠረው ህወሓት ከውስጥም ከውጭም የበረታበትን ብርቱ ተቃውሞ በኃይል አፍኖ ህልውናውን ለማስቀጠል የራሱን ጀነራሎች እና ደጋፊዎች ጭምር እያደነ ይገኛል። ኤርትራ ጫፍ የሰፈረው የህወሓት አርሚ 15 የቀድሞ አዛዥ ብርጋዴር ጀነራል ጉሽ ገብረን በቁጥጥር ስር መዋላቸውም ተረጋግጧል። ጀነራሉ ያሁኑ የትግራይ ጊዜ አስተዳደር እንዲሁም የህወሓትና ሻዕቢያ የፈጠሩት ጽምዶ ተቋሚ ሲሆኑ በአቶ ጌታቸው ረዳ ላይ ጥርስ የነከሱ ጀነራሎች ቀንደኛ ተቀናቃይ ነበሩ። ከኮር በላይ በሚል የሚታወቁትን የህወሓት ወታደራዊ አዛዦች የተቃወሙት ብርጋዴር ጀነራሉ ካለፈው ዓመት ጥር ጀምሮ ከሰራዊቱ ታግደው ቆይተዋል። ጀነራሉ ከተገለሉ በኋላ በቁጥጥር ስር የዋሉት የህወሓት ኃይል የክልሉ የሰላምና ጸጥታ ቢሮ በጉዳዩ ላይ ባወጣው መግለጫ ጀነራሉ የታሰሩት የህወሓት ወታደራዊ ኃይል ስልጠናን እንዳያደርግ እንዲሁም ለተልእኮ እንዳይዘጋጅ ማወክ መሆኑን ገልጿል። በወታደሮችና በአመራሩ መካከል ያለውን እምነት ለመሸርሸር መሞከርና በተደጋጋሚ ተፈጽመዋል ያሏቸውን ስህተቶች ውስጣዊ ሰላምን ለማወክ መስራት ለጀነራሉ ስር ምክንያት ሆኖ ቀርቧል። ቢሮ በመግለጫው የሰነ ምግባርና ህግ ጥሰት ፈጽመዋል ባላቸው አባላት ላይ ህጋዊ እርምጃ ሲወስድ መቆየቱን አስታውቋል። ስማቸው ይፋ ሳይደረግ አንዳንድ ወታደራዊ አመራሮች ያሏቸውን አካላት የወታደሩን ህግና አሰራር በመጣስ ባልተገባ ድርጊት ውስጥ እየተሳተፉ መሆናቸውን ታውቋል ሲል ከሷል። የጀነራሉና ሌሎች ተቃዋሚዎች በታሰሩበት አጋጣሚ ማብራሪያ የሰጡት ወዲ መድህን ትግራይ ውስጥ ከህወሓት ውጪ ሌላ ኃይል አናስተናግድም ብሏል። ጀነራሉ ሁሉንም የህወሓት ተቀናቃኝ የትግራይ ፖለቲካ ኃይሎችን በለማዳ እንስሳትነት ፈርጀው ከዙሪያችን እናጠፋቸዋለን ብሏል። ተቋሚዎችን በጠላት መሳሪያነት ፈርጀው እናጠፋቸዋለን ያሉት ጀነራሉ በሌላ በኩል ደግሞ አደጋ ገጥሞታል የተባለውን ጽምዶ ተጠናክሮ መቀጠሉን ጠቁመዋል። ጽምዶ ለስርዓት ለውጥ ተጠናክሮ ይቀጥላል ያሉት ጀነራሉ የህወሓትና የሻዕቢያ ጥምረት የጠቅላይ ሚኒስትር አብይ አህመድ አስተዳደርን በመጣል ላይ የተመሰረተ መሆኑን አምልጧቸው ይሁን ሆነ ብለው በአደባባይ ተናግረዋል። ጽምዶ ተጠናክሮ ቀጥሏል የተባለው የህወሓት
የህወሓትና የሻቢያ ግንኙነት ፕሮፓጋንዳ አሳላጭ የነበረው ብርሃነ ገብረ ጊዮርጊስ በታሰረበት አጋጣሚ ነው። በታሰረው የህወሓት ወገን የጽምዶ አሳላጭ ምክትል ጀነራል ወልደ ጊዮርጊስ ተክለ ሸሪፎ ልጅ ናይል ወልደ ጊዮርጊስ ተተክታ ከኤርትራው ጽምዶ አሳላጭ አወል ሰይድ ጋር በይፋ ስራ ጀምራለች። ኮሎኔል ደመቀ ዘውዱ የመጨረሻ ማስጠንቀቂያ ሰጡ። አቶ ጌታቸው ረዳ ለተናገሩት ንግግርም የማያወላዳ ምላሽ ሰጥቷል። ከዚህ የጥፋት መንገድ ካልተመለሳችሁ የከፋ ነገር ይፈጠራል ሲሉ ዝተዋል። የጥምቀት በዓልን በወልቃይት ዞን በተከዜ ወንዝ ዳርቻም ተከብሯል። በዚህ ክብረ በዓል ላይ ኮሎኔል ደመቀ ዘውዱ ተገኝተው ንግግር ያደረጉ ሲሆን ማሳሰቢያና ማስጠንቀቂያ ያዘል መልእክቶችን አስተላልፏል። ያለፉትን 27 የህወሓት የስልጣን ዘመን የቅኝ ግዛት ነበር ሲሉ ገልጸው በህወሓት ያስተዳደ ወቅት የወልቃይት ህዝብ በሃይማኖታዊ በዓሉን በፈለገው ቋንቋና ባህል እንዳያከብር ነጻነት ተነፍጎ ቆይቶ ነበር ሲሉ አስታውቋል። አንድ በመሆናችንና በመተባበራችን ነጻነታችንን አውጀን አማራዊ ማንነታችንን አስከብረን በፈለግነው ቋንቋና አለባበስ እንዲሁም ባህል የአደባባይ በዓል ለማክበር በክተናል ሲሉ ገልጸዋል። የወልቃይት ጠገዴ ህዝብ አማራዊ ማንነቱን በህግ አግባብ ለማጽናት እየተሰራ ነው ሲሉ ቀጥለው ዛሬም እንደ ትላንቱ አንድነታችንን አጠናክረን ልንቀጥል ይገባል ብለዋል። የወልቃይት ጠገዴ ህዝብ እውነትን ይዞ እየታገለ ያለ ህዝብ በመሆኑ ፍትህ ወዳድ ኢትዮጵያንና የዓለም ህዝብ እውነታውን እየተረዱ ለነጻነትና ለማንነታቸው ስንል የከፈልነውን የማይካድሬ ጅምላ ጭፍጨፋን ያውቃሉ ብሏል። በዚህም በቅርቡ በኢትዮጵያ አሜሪካ አምባሳደር ሀርቪንግ ማሲንጋ በቦታው በመገኘት ያደረጉት ውይይት ማሳያ ነው ብሏል። የአማራና የትግራይ ህዝብ በኢትዮጵያ ታሪክ ክፉንም ደጉንም አብሮ ያሳለፈ ወንድማማች ህዝብ ነው ብሏል። በአብሮነት ለመኖር ከኛ ከወንድሞቻችሁ ጋር በመነጋገርና በመወያየት እንጂ የህወሓትን መንገድ መከተል የበለጠ ጥፋት ያመጣል ሲሉ ገልጸው የወልቃይት ጠገዴ ህዝብ ጎንደሬ አማራነትን አትቀሙኛል እንጂ ከትግራይ ህዝብ ጋር አብረን አንኖርም አላለም ሲሉ ተናግሯል። ጥምቀትን በተከዜ ወንዝ ዳርቻ ማክበራችንን እንቀጥላለን። አስተዳደራችንን አጠናክረን ነጻነታችንን በህግ አግባብ እናጸናለን። የሚጠናከር እንጂ የሚፈርስ አስተዳደር የለም ብለው አንዳንድ አካላት ለፖለቲካ ፍጆታ ሲሉ የሚያናፍሱትን የተለመደ አሉባልታ ወሬ ልናዳምጥ አይገባም ብለዋል። ግብጽ ኢትዮጵያን ካሳ ጠየቀች። ትራምፕ ካይሮና አዲስ አበባን በግድቡ ዙሪያ ላደራደር ባሉ ማግስት ግብጽ የልብ ልብ ተሰምቷታል። ግድቡን በመገንባቱ ካሳ ይከፈለኝ ማለቷ ፈገግ አሰኝቷል። የህዳሴውን ግድብ ላደረሰብን ጉዳት ኢትዮጵያ ካሳ ልትከፍለን ይገባል ሲሉ የግብጽ ውሃ ሚኒስትር ተናግሯል። የግብጽ ውሃ ሀብትና መስኖ ሚኒስትሩ ሃኒስ ዋሊም የኢትዮጵያ ታላቁ ህዳሴ ግድብ ላደረሰው ጉዳትና ግብጽና ሱዳን ካሳ ሊከፈላቸው እንደሚገባ መናገራቸው አስገራሚ ሆኗል። ሚኒስትሩ በአገራቸው ሴኔት ስብሰባ ላይ ባደረጉት ንግግር በአባይ ወንዝ እስከ ዛሬ ድረስ ኢትዮጵያ የሰራችውን ያህል መጠን ያለው ግድብ ተሰርቶ እንደማያገልጸው ይህም የተሰራው በተናጠል እርምጃ ነው ብለዋል። የግድቡ መሰራት በግብጽ ላይ የሚፈጥረው ተጽዕኖ እየታየ መሆኑን ጠቅሰው አገራቸው ከአባይ ውሃ የነበራትን የ55 ቢሊዮን ኪዩቢክ ውሃ ወደ 35 ቢሊዮን መቀነሱን አስታውቋል። ጨምረውም እኛ የአባይ ወንዝ ድርሻችን 55 ቢሊዮን ኪዩብ ቢሆንም የአገራችን የውሃ ፍላጎት ግን 85.5 ቢሊዮን ኪዩብ ውሃ ነው ብለዋል። ንግግራቸውን ሲቀጥሉም ያለብንን የውሃ ፍላጎትና አቅርቦት ችግር ለመፍታት በየዓመቱ 23.2 ኪዩብ ሜትር ውሃን መልሰን እንጠቀማለን። እንዲሁም ውሃን በማከሚያ መንገድ ደግሞ 4.8 ቢሊዮን ኪዩብ እናገኛለን ያሉ ሲሆን በመላው ዓለም የአንድ ሰው አማካይ የውሃ ፍጆታ 1000 ሜትር ኪዩብ ሆኖ ሳለ በአገራችን ግን ይህ 500 ሜትር ኪዩብ መሆኑን አስረድቷል ሲል ኢጂፕት ኢንዲፔንደንስ ዘግቧል። ሳውዲ በሱዳን አደገኛ እርምጃ ጀመረች። በሙሉ ኃይሏ አልቡርሃንን ለመደገፍ መወሰኗ ታውቋል። የሆነው አረብ ኤምሬትስ በቀጠናው ያላትን ብርታት እየላላ መምጣቱን ተከትሎ ነው። ሳውዲ አረቢያ የሱዳንን ጦርነት ቅርጽ ለመቀየር እየተንቀሳቀሰች መሆኑም ተዘግቧል። በዩናይትድ አረብ ኤምሬትስ እና በሳውዲ አረቢያ መካከል የተፈጠረው ውዝግብ ለጀነራል አብዱልፈታህ አልቡርሃን ያልታሰበ ሲሳይን ይዞ የመጣ ሆኗል። ሁለቱ ሀገራት በየመን በቀይ ባህርና በአፍሪካ ቀንድ ተጽዕኖ ላይ የፈጠሩት መግባባት እየተባባሰ መምጣቱ ሳውዲ አረቢያ በሱዳን ውስጥ የነበራትን አቋም እንድታስተካክል እንዳደረጋትም አንድ ጥናት አሳይቷል። በጥናታዊ ዘገባ መሰረት ሳውዲ አረቢያ አሁን በሌተናል ጀነራል አልቡርሃን የሚመራው መንግስት ለመደገፍ ውሳኔ ደርሳለች። ይህ ውሳኔ ደግሞ በቀጥታና በተዘዋዋሪ ከዩናይትድ አረብ ኤምሬትስ ድጋፍ ሲያገኝ የነበረውን የተቀናቃኙን ፈጥኖ ደራሽ ኃይል ሚዛን ለማዛባት የታለመ ነው። እንደ ዘገባው ከሳምንታት በፊት የሱዳን መንግስት ከፓኪስታን ከፍተኛ
ከፍተኛ መጠን ያለው የጦር መሳሪያ ለመግዛት ስምምነት ላይ መድረሱን የሳውዲ አረቢያ አቋም ለውጥ የመጀመሪያ እርምጃ የሚያሳይ ነው ተብሏል። የካርቱም መንግስት ከኢስላማባድ ጋር ያደረገው ይህ ስምምነት 1.5 ቢሊዮን ዶላር የሚያወጣ መሆኑ የተዘገበ ሲሆን ዘገባው እንዳለው የዚህ ጦር መሳሪያ ግዢ የፋይናንስ ምንጭ ሳውዲ አረቢያ ናት። ትራምፕ እንግሊዝ ላይ ጥቃት ሰነዘሩ። ውጥረቱ አይሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዳቮስ የዓለም ኢኮኖሚ ፎረም ላይ ለመገኘት በዝግጅት ላይ ባሉበት ዋዜማ በቅርብ የኔቶ አጋር በሀገራት ላይ የጀመሩትን የቃላት ጦርነት በመቀጠል በዚህ ጊዜ ፊታቸውን ወደ እንግሊዝ አዙረዋል። ትራምፕ ጠዋት ትሩዝ ሶሻል በተሰኘው የማህበራዊ ገጻቸው ላይ ባሰፈሩት መልእክት እንግሊዝ የቻጎስ ደሴቶችን ሉዓላዊነት ለሞሪሼስ አሳልፋ ለመስጠት ያደረገችውን ስምምነት የታላቅ ሞኝነት ተግባር ሲሉ በጽኑ አውግዘዋል። የብሪታንያ ጠቅላይ ሚኒስትር ኪር ስታመር መንግስት እንደ አውሮፓውያን አቆጣጠር በግንቦት 2025 ከሞሪሼስ ጋር በደረሰው ስምምነት የቻጎስ ደሴቶችን ሉዓላዊነት ለሞሪሼስ ለማስረከብ ነገር ግን በደሴቶቹ ላይ የሚገኘውን ስትራቴጂያዊ የሆነውን የአሜሪካና የእንግሊዝ የጋራ ወታደራዊ ቤዝ ዲየጎ ጋርሻ በአመት 135.7 ሚሊዮን ዶላር በሊዝ ለመከራየት ተስማምቶ ነበር። ቀደም ሲል የነበረው የዋይት ሃውስ አስተዳደር ለስምምነቱ ድጋፍ ሰጥቶ የነበረ ቢሆንም ትራምፕ ግን እርምጃውን አጥብቀው ተቃውሞታል። የሚገርመው ነገር የኛ ብልህ የኔቶ አጋር የሆነችው እንግሊዝ ወሳኙን የአሜሪካ ወታደራዊ ቤዝ የሚገኝበትን የዲየጎ ጋርሻ ደሴትን ያለምንም ምክንያት ለሞሪሼስ አሳልፋ ለመስጠት አቀዳለች ሲሉ ትራምፕ በምሬት ጽፈዋል። ፕሬዝዳንቱ አክለውም ሩሲያና ቻይና ይህንን የእንግሊዝ እርምጃ እንደ ፍጹም ደካማነት እንደሚቆጥሩ ገልጸው እነዚህ ሀያላን ሀገራት የሚያከብሩት ጥንካሬም ብቻ እንደሆነ አስገንዝበዋል። ትራምፕ ይህንን የእንግሊዝ እርምጃ ዴንማርክ የምታስተዳድራትን ግሪንላንድን አሜሪካ ለምን መግዛት እንዳለባትና እንደ ተጨማሪ ምክንያትም አቅርበውታል። እንግሊዝ እንዲህ ያለ ወሳኝ መሬት አሳልፋ መስጠቷ ለብሔራዊ ደህንነት ሲባል ግሪንላንድን የግድ መግዛት እንዳለብን የሚያሳይ ሌላ ማረጋገጫ ነው ብለዋል። ትራምፕ የግሪንላንድን ግዢ የሚቃወሙ 8 የአውሮፓ የኔቶ አጋር ሀገራት ላይ የታሪፍ ቀረጥ ማዕቀብን እንደሚጥሉ መዛታቸው ተዘግቧል። ይህ በእንዲህ እንዳለ የአሜሪካና የአውሮፓ ግንኙነት ከምንም ጊዜ በላይ ውጥረት ውስጥ ይገኛል። ከእንግሊዝ በተጨማሪ የፈረንሳይ ወይንና ሻምፓኝ ምርቶች ላይ የ200 ታሪፍ እንደሚጥሉ ሰኞ ዕለት አስጠንቅቋል። ለዚህም እንደ ምክንያት ያቀረቡት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ትራምፕ ያቋቋሙትን የጋዛ የሰላም ቦርድ አባል እንዲሆኑ የቀረበላቸውን ጥያቄ ውድቅ ማድረጋቸውን ተከትሎ ነው።